እንግዲህ ሽርክ ምን ያህል አደገኛ መሆኑን የምናውቀው ማለት ነው حتى ነብዩ ኢብራሂም አለይሂ ሰላም ራሱ አላህን ጠብቀኝ ያሉበት ነው አይደል ረቢ ወጅኑብኒ ወበኒየ أن أعبد الأصنام بلوالو لأنهم لجوتشينم طاوتن كما جزا طبقا ربي إنهن أضللن كثيرا من الناس يشرك دغنيانت حقيقة ميتاوقو الله واعبد الله بلو يعني بوستكو كشرك يكلكلن نبر واعبد الله مالت وحيد الله اللي انا عند ادرغو اتاغارو نبر ግን الله يدغمዋል ولا تشركوا بشيء اله ይሄ ከንትኑ ጭምር ነው يعني ራሱ تأكيد مالتنا وعبد الله سيل ولا تشرك بشامله بوسطو نبره ግን ምን ያህል አላህ እንደሰጠው ደግሞ ተዋል ያላህ ሐቅ ነው አይደል እንዴ እንት የሚባለው ተውሂድ የሚባለው በአላህ ሐቅ ላይ ሌሎችን ማጋራት ማስጠጋት ይሄ እንግዲህ አላህ ፈጽሞ ሊምረው የማይችል የሆነ ነው ምክንያቱም አላህ መካድ ነው የአላህን ሐቅ ሙናዛዓ ማድረግ ነውና ይሄ ማያስምር የሆነ ዘላለም የሚያስቀጣ የሆነ ወንጀል ነው በዚህ ላይ ደግሞ ሰውን መምከር ደግሞ ሐቂቃ አሁን ያለንበት ወሳኝ ሰዓት ላይ ነው ያለነው ምክንያቱም ሽርክ በጣም ተንሰራፍቷል ሐቂቃ ሼክ መሐመድ አወል አንድ ፕሮግራም ላይ ያነሱት በጣም ደስ የሚል ንግግር አለ ማለት የድሮዎቹ ሽርክ ሲያደርጉ ወይም ደግሞ ለአማልክቶቻቸው የሚያደርጉትን ስራ ዒባዳ ብለው አምነዋል ምክንያታቸው ግን ያኒ ዙልፋ ነው ያኒ ኢላ ሊቀርቡና ኢላላህ ዙልፋ መቃረቢያ ነው አማካይ አዳራሾቻችን ነው ይላሉ በዘመናችን ግን ሐቂቃ ሽርክ በዕልም ተደግፎ በሹብሃት በተለያየ ነገር ተደጋግፎ ሽርክ ሰዎች እንዲያጣጣሙት ተደርጓል ዒባዳ አይደለም ሲጀመር አሁንኛ ለገሌ ሼክ ድረስልን መደድ አግይትና ምናም ማለታችን ይሄ ሲጀመር ዒባዳ አይደለም ከሽርክ ጋር ምን አገናኘው ይሄ ሽርክ አይደለም እስከመባል ደረጃ ተደርሶ ቲቪ ተከፍቶ አስቦ ብዙሃን ቢዳረስበት ማህበረሰቦችን ብዙ ማህበረሰብ የሚያዳርስ አዋሙ የሚያዳርስ ማህበረሰብ ነሲሃ በሌለው ያኒ መቆርቆረን በሌለው በግድ የለሽነት ሰውን ወደ ሽርክ የተጠራ ያለበት ተጨባጭ ላይ ነው ያለነው አንተ ህፃናትና ሴት እንትኖችን ሰብስበ ማህበረሰቡን አጠቃላይ ሰብስበ እኔ يا رسول الله أنت أغيثنا تلال عندي بالال حقيقة يا رسول الله إلال أغيثنا تلال شو إلال أنا يا رسول الله أنت أغيث تلال شيء والله تيفي لا يسموتنا بس فهمت يعني الله حزب سبسب وعدارش لا يسبسب إيه دمو لا حزبنا ميسراجو تملكت نبينا صلى الله عليه وسلم ما شاء الله شيء تلالاچو سويه ምንድን ያሉት አجعلتن لله ندን حتى ትንሹ ሽርክ የሚባለው ራሱ ነብያችን እንዴት እንደዘጉት የሽርክን አጥር እንዴት እንዳጣሩ ሰለላሁ ዐለይሂ ወሰለም فكيف حماهم التوحيد ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ስታይና ስለዚህ አሁን ሰዓቱ ነው ማለት ነው ሁሉም ዑለማ አዋቂ ሁሉም يعني በተለያየ ዘርፍ ብቃት ያላቸው አንደበተ ርቱዕ የሆኑ ዑለማዎች መሻይኾች ሊረባረቡና ይሄን የነብያት ዳዕዋ ለእንት ሊሉ ይገባል ህዝባችንም ከሽርክ ራሱንም ቤተሰቦችንም ሊያጠራ ይገባል ሼክ አብዱራህማን የሽርክ አላህ ቀደም የቁርአን ያንስተውልን ነበር ኢነላህ ላ ይግፊሩ አን ዩሽረከ ቢሂ ሚለውን የቁርአንና እንዴት ነው ሁሉም ሽርክ ነው የሚያጠቃልለው አይነቶችስ ምንድናቸው ሚለውን ታበራሉናላችሁ ባረከላሁ ፊኩም ኢንሻአላህ ቢስሚላሂር ረህማኒር ረሂም እንግዲህ እንደመነሻ ወንድም ኑረዲን ቅድም ሲያነሱ ያው ሽርክ የተጀመረበትንም ሁሉ ጠቅሰው አንስተዋል ጀዛሁላሁ ኸይር ለዚህ ላይ ያው ይሄ ሽርክ ወይም ኩፍር የሚባል ነገር የተጀመረው ኑህ ላይ ነው የሚታወቀው መሽሁሩም ሰይሁም እሱ ነው ብለዋል نعم ግን ኺላፍ አለ እንደው እሱን ለማንሳት ያህል ነው ያው እንደው ለጠቅላላኛ ራጂሁና ትክክለኛው ይሄው ነው ኢብኑ አባስም ያጸደቁት ሐዲሱን ደህና ነው ብለዋል ሰነዱ ኑህ ላይ ነው አለዛ ኢብሊስ ላይ ነው ያሉም ሰዎች አሉ ኢብሊስ ነው ሱላይ ነው የጀመረው ያሉም አሉ ተዑለሞች ባወስተክበረ ወካነ من الكافرين ማለት ያው ቢያሻርክ ነው ሙሽሪክ ነው ማለት ነው ያሉ ሰዎች አሉ ይሄም ያው መርጁህ ነው ብለዋል ግን አይደለም ቃቢል ነው የአደም ልጅ ነው ያሉ ሰዎች አሉ እንግዲህ ቁርአኑ ለተቡ አቢ ኢስሚ ወኢስሚከ فتكون من اصحاب النار ነው አይደለም ይሄ ማለት ያው ሙአበር ነው ሙሽሪክ ቢሆን ነው እሱ ولكن ያው ይሄን ሁለቱንም ደሊል ሶሂህ የለም ትክክለኛው
ኑህ ላይ ነው የሚለውን ነው የተጃጀማመሩን ነው ለማንሳት ያህል ነው መጠናከር ነው የቅድሙን የኑህንም በዛው አጀማመሩ መንገር የበለጠ ሽርክን ሰው በደንብ እንዲያውቀው ይረዳናልና በነብዩላህ ኑህ አለይሂ ሰላም ዘመን ምን ሆኖ ነው ነብዩላህ ኑህ የተላኩበት የሚለው ነው እንግዲህ እሱ ያው እንደሚታወቀው መጀመሪያ ላይ ባልመሰለ ነገር ነው የተጀመረው እንደምታውቁት ሽርክ ይሆናል ብሎ አልታሰበም ናም ያው ሰዎች በትንሽ ነገር የሚወዳቸው ሰዎች ሷሊህ የሚሏቸው ደጋግ ሰዎች ሞተውባቸው አዝነው ተቀመጠው እንዳሉ ይሄ አላህ Subhanahu Wa Ta'ala የናንተ ጠላት ነው ፈተኺዙሁ አዱዋ ብሎ በቁርአን ላይ የገለጸው ጠላት መጥቶ ባላወቁት ሁኔታ እንዲህ መሆናችሁ ነው እንደዚህ ሀዘን ነው ሲሉት ለነሱ ምን ሲሰጡት ለዚህ ማስዋበሪያ አልነግራችሁም እንዴ ብሎ ስዕላቸውን ስላችሁ እንደዚሁም እነሱ የሚቀመጡበት ወንበር ላይ መቀመጫ ላይ ሰቅላችሁ በእነሱን ያን ያሳወሳችሁ ብትጽናኑ ይሻላል እንደው ያሳዝናችሁ ነው ብሎ ያዘነ መስሎ ቀረባለና የመከራቸው ይላል እንደምታውቁት እነሱ አላመለኩትም ግን እያለ ቀስ በቀስ ምንነቱን የማያውቁ የሆኑ ሰዎች ያው እነሱን ስዕሎችን ወደ ማምለክ ወዳው ተቀየረ ናም ያደር ማለት ነው እንግዲህ ሰው ያሉ ነው ሁለቱም የተከሰተው እንግዲህ በተኸለ ልዩነቶች አሉ ናም እዛው እሱ በጎን ያስተማረ በጎን ይሄ ጀህሎ የተስፋፋው ተንቢታቸው የተነሳ የሚል ብዙዎች አሉ ያን ያለ ሆኖ አላኩል ሐል አጀማመሩ በዚህ መልኩ ነው ይላሉና ሽርክ ያው ትልቅ የሆነ አደጋ ወንጀል ነው በሮች ለህነው ነብያችን አለይሂ ሰላቱ ወሰለም ተትንሽ ትልቅ ሽርክ የሚባል ነገር የሚመጣበትን ነገር ዘራኢዑ ሽርክን የዘጉት ለዚህ ነው በሮቹን ዝግ ነው ያደረጉት በአጠቃላይ እና ኑህም ያው ብዙ ታግለዋል መጨረሻ በእንቢታ ያው ሰዎችን ተረግመው ረግመህ አጥፋ የሚል ፍቃድ መጥቶላቸውና ዱዓቸውን ተቀባይነት አድርጎት ያው እርምጃ ወሰዱ እንጂ ማለት ነው እና ሽርክ እንግዲህ ያው ብዙ አይነት ነው ኡሉሂያው ነው ብዙ ሰው ልጅ ላይ አስቸጋሪ ሆኖ በተለይ በአገራ ማንኛውም ማህበረሰብ ላይ ረንደው ችግሩ ያለው በጣም ከባዱ ሽርክ ፊል ዒባዳ የሚባለው ነገር ነው ተውሂድ العباده ላይ ነው ሰው በጣም የሚዘናጋውና ውድቀት የሚያጋጥመው እሱ ነው ሩቡቢያውም ናም ብዙም ባይበዛም አንዳንድ ጧኢፍ ሸዋዞች ይኖራሉ እሱ ላይም ዳውም ማን ነው ቁርአኑ ወፍርዓውን አነ ረብኩም الأعلى ማለቱ ሩቡቢያን ምን ነኝ የሚል ነው ብለው ይፈሰራሉ ብዙዎች انا ربكم الاعلى وهذه الانهار تجري من تحت ያለ ይሄን ሁሉ ተሰሩፋት በእኔ ቁጥጥር ነውና እኔ ነኝ ረብ ተንካባካቢ ማንንም ማረግ መፈጥር ነኝ ያለ ነው ሌላ ቦታ ማዓሊምቱ ለኩም من اله غيري ብሎ ኡሉሂያውንም ይደዓ እንዳደረገው ሁሉ ሩቡቢያንም ይደዓ አድርጓል እና ያው ብዙም መኮች ላይ እንኳን የተገኘው ነገር ተሽሽርክ ዒባዳ ላይ ነው ኡሉሂያ ላይ ነው እንጂ ሩቡቢያ ላይ ያው ቁርአኑ መስክሯል ፈሰይቁሉን አላህ ማን የፈጠረ ማን ያደረገ ተጠየቃቸው ጉዳዩን ያምናሉ ብሏል ፊርዓውንም ያው የኢድዓ ነው ብሏል ብዙዎች ሙፈሲሮች አለዛ ወስተቀነተ አንፉሱሁም ብሏል ናም ውስጣቸው እርግጠኛ እንደሆኑም ይሄንን ገልጿል ይላሉ አላኩል ሐል ሩቡቢያ ተውሂድ ምንድነው ሽርክ ፊ ሩቡቢያ ማለት የሚሰጥ የሚነሳ የሚከለክል የሚያከብር እንደዛ አይነት አካል አለ የሚፈጥር የሚገል የሚል ይሄ ሩቡቢያ ይባላል እንግዲህ ሀገራችን ያው አሁን እንኳን አልহামዱሊላህ ተሞላ ጎደል ይመስለኛል እንጂ ይሄ ነገር በጣም ተመኮቹ ሙሽሪኮች ብሶ ሀገራችን ላይ የሩቡቢያ ሽርክም እንዳለ ብዙዎች እናውቃለን ከልየ ሸህ ልጅ ስጡኝ ጅላኒ እንዳድርጉኝ ይሄንን አድርጉልኝ የተባለ ዶሮ ሮብ እንግዲህ ወተት እቃባ ይገባም ይባላል እንግዲህ በሀገራችን አካባቢ በጨፋ በተለይ ሮብ ወተት ይጠገብ ነበር ድሮ ወተት ሮብ ወተት
እዛ የሚገፋበት ነገር ላይ ይቀላቀልም ሮብ ቀን ያብዶየ ነው። ሮብ በሬዎች አይታረሱም፣ አራም አይታረም፣ ብዙ ነገሮች አሉ። ያው ሰርጎ ገቦች ተንህኞቹ ሙስሊም ካልሆኑት ሰዎች ወደኛ ታናቆ የመጣ የነበረ ነገር ማለት ነው። ብዙ ነገር ነበር። ከዚህም አልፎ ተርፎም ብዙ ነው። እንደው በተለይ ሴቶች ሲወልዱ በሀገራችን አንድ ሴት ስትወልድ ምን ይባል ነበር? እንኳን ማርያም ማረችሽ ይባል ነበር። አሁንም ድረስ አለ ይሄ ነገር እኮ። እንግዲህ ተመልከቱ፣ ይሄ በጣም ግልጽ ነገር እኮ ነው። እንኳን ማርያም አንጫጫችሽ፣ ይሄ ማለት በጣም የሚገርም ነው። አላኩል ሀል ያው እንግዲህ ሽርክ ሩብያም ላይ አለ፣ ኡልሁያ ላይ መቼም በጣም የሞቀው ነገር ነው። ሽርክ የሚባለው ነገር ቅድምም የተወሰነው እንዳነሳሁት ለተለያየ ነገር ለጧዖት ለሚባለው ነገር መደፋት መነሳት ብቻ አይደለም። ቅድም ሸኑረዲን እንዲያነሱትም في تحليل الحرام وتحريم الحلال ያው ሽርክ ይገኛል ነው ያሉት ነብያችን አለይሂ ሰላቱ ወሰለም። አዲይን ولا تتخذوا احباركم اتخذوا احبارهم ورهبانهم اربابا من دون الله ومسح ابن مريم የሚለው ላይ አና መልካቸውም እኮ አላቸው እሱ ተነስሮ ስለነበር ማለት ነው። ሐራምን ሐላል ታደርጉላቸው ሐላልን ሐራም ታደርጉላቸው አትታዘዟቸውም እንዳሉት ይሄንስ እንቀበላለን አለ هذا تلك عبادته ኢላ ኢባዳ እነሱን አመለካችሁ አምላክ አርጋችሁ ያዛችሁ ማለት እኮ ይሄ ነው ሌላ የለውም ማለት ነብያችን አለይሂ ሰላቱ ወሰለም። نعم نعم لك الله فيك ተሽሪዕ አላህ ነው። እና እንግዲህ ይሄን የመሳሰለ የሆነ ነገር አለ። ሩብያውን ተሞላ ጎደል ያው ብዙ ተገልጿል እንደው ያው የደረስኩበትን ለማለት ነው እንጂ ኡሉህያውም እንግዲህ ሀገራችን ላይ ተቆጥሮ ያበቃም። ለምን እኛ ያው በአካባቢያችን በገጠር ተትንሽነት ጀምሮ እስከ ትልቅ እድሜነት በጣም ስለዞርን ሀገሩን አካባቢውን በጣም እናውቀዋለን። ትንሽ ትልቅ ያለውን ነገር ሱብሃንአላህ። እና እንግዲህ ቁጥር የሚባል ነገር አለ። በረኛ ወንዘኛ አስገቢ አስወጭ ይሄ ጭለው ዛር ምናምን የሚመለው ቀርቶ የጅን ጣጣ ነው ሁላ በአጠቃላይ ወንዶችና ሴቶችም እንደሆነ አናውቅም። እንግዲህ ቁጥቢቱ ይላሉ። የሴትም ቁጥብ አለ እንግዲህ በሆነ ቁጥቢቱ ያለው ቋንቋው እንግዲህ እነሱ አገላለጽ ነው። እንግዲህ ቁጥቢቱ አላኩል ሀል ብዙ የሚያስጠሉ ነገሮች አሉ። እነዚህን ሁሉ እንግዲህ መጠንቀቅና መራቅ ያስፈልጋል። ቅድም እንደተባለው አክበሩል ከባኢር ከተላለቀ ወንጀሎች ትልቁ ቁንጮጮ ዋናው ሽርክ የሚባለው ወንጀል ነው ብለው ነብያችን አለይሂ ሰላቱ ወሰለም ለኛ ተኛ የበለጥ የሚያዝኑ የሚጨነቁ ነብይ ለቀድ ጃአኩም ረሱሉ ሚን አንፉሲኩም አዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሂም ነው ያሉት ነብዩና አለይሂ ሰላቱ ወሰለም። እና ያ ነብይ ለኛ በጣም ስለሚጨነቁ ስለሚያዝኑ ይህንን ነገር የማይማረው ወንጀል በጣም አድርገው ያስጠነቀቁ። እንደምታወቀው እንደ ማንም ኸይር ነገር የለም ኢላ ደለ ዐለይሂ ኡመተሁ ነብዩ አለይሂ ሰላቱ ወሰለም መጥፎ ነገር የለም ኢላ ሐዘረ ሚንህ እና ካስጠነቀቁት ነገር አንደኛው ይሄ ወንጀል ነው። ሐቁላህም በለው ነው የገለጹት ለሙዓዝ ብን ጀበል ረዲየላሁ ዐንሁ ለመሆኑ የአላህን መብት ታውቃለህ እንዴ አሉት። ራንቱና አላህ ወቁት እንጂ አላህ ወረሱሉሁ አዕለም ትላቸው አንተ አዕቡዱሁ ወላ ተሽሪኩ ቢሂ ሸይአ በሱን ብቻ ልታመልኩ በሱ ምንም ነገር እንዳታጋሩ አሉት። የሰው ልጅ መብት በአላህ ላይ ደግሞ እንደ ግዴታ ያደረገው እሱ ተፈضل منه احسانا እንደ ግዴታ አድርጎ ያስቀመጠው አላህ የሰው ልጅ መብትሳ አሁንም አላውቁም ሲላቸው እሱን ታላጋራበት ትክክለኛ ሆኖ አላህን ታመለከ ጀነት ማስገባት ነው አሉ። ይሄ ትልቅ እድል ነውና ጀነት መግቢያው ያለ ጀነትን የምናጣበት ነገር ልንሰራ አይገባም። ጥንቃቄ ያስፈልጋል ነው። እንግዲህ አስማኡ ሲፋት ላይ እንደው ዝም ብሎ ነካ ለማድረግ ያህል የአላህን ባህሪያቶች ሲፋቶች ሌላ ማድረግ ሽርክ في الاسماء والصفات ብለው ይጠሩታል። ምሳሌ ዓሊም፣ ቀዲር፣ ኻሊቅ፣ መኽሉቅ የሚገለጹባቸው ስሞች አሉ ለአነጋገር ለቃሉ ማለት ነው። እና ዓሊም ሲባል የሰው ልጅ የአላህንም እውቀት ያውቃል
ሙገይባቱን ሁሉ ያውቃል። ቀዲር ተወሰነ ነገር ማንጠልጠል ሃይላንድ ማንሳት ሊችል ይችላል ሰውየው። ግን ከዛ የበለጠ የአላህን ያህል አቅም አለው ይችላል፣ ዓለም እንደፈለገ ማድረግ ይችላል የሚል ነገር ስያሜ ለገይሪላህ የሚሰጥ ከሆነ ሰውየው የዛ ጊዜ አሽረከ ቢአስማኢሂ ወሲፋቲሂ በአላህ ሱብሓነሁ ወተዓላ ባህሪያቶች አጋራ ተብሎ ይባላልና እነዚህ ነገሮች ጥንቃቄ ያስፈልጋል። ይሄ አሁን የጠቃቀስናቸው ትልልቆቹ ናቸው። መለስተኛ ሽርኮች ደግሞ አሉ እንደሚታወቀው። እነሱም እንግዲህ ከአላህ ውጭ ባለ መማልን ይመስል ይሄ ሽርከን አስገር ይሉታል። ባይሆኑ ዑለሞቹ ያን የማለበትን ነገር ተዕዚም ያላደረገ እንዲሆን ብለዋል። አለዛ ልክ እንዲያላህ የሚሆንበትን ነገር ምንም ነገር ይሁን ምን የሚያከብረው ነገር ከሆነና ቦታ የሚሰጠው ከሆነ ወደ ትልቁ ሽርክ ነው ይሄ የሚቆጠረው ብለዋል። እና ቀሰም ቢገይሪላህ አንደኛው መለስተኛው ነገር ማማል ማለት ነው። ናም በእናቱ በአባቱ ሊሆን ይችላል። ናም ዑመር ብን ኸጣብ እኮ መንገድ ላይ ይሄዱ ይያሉ ሙስሊም ሐዲስ ነው እና በአባት ሲምል ሰምተውት ነው ሐዲሱን ተነሰበው ንዙል ሐዲሱ ካሁን በኋላ በወላጆችና ካላህ ውጭ ባለ መማል አይፈቀድም ያ ዑመር አሉት። ከዛ በኋላ በዚህ ታላህ ውጭ ያለውን ቃል መሐላ ላይ ትዝ ብሎኝም በነፍሴም ለመማያም ሆነ ወላ ሐኪን አን ገይሪሂ ከሌላም እንደዚህ ብሎ ሙላል ብዬ በመላሴ ነክቼው አላውቅም ነው ያሉት ዑመር እኮ። እና አገራችን ብዙ ነገር አለ እውነት ነው። ይሄ በረከቦት በሰይፍ በእንጨት በአለንጋ በምን የሚማለው ቀርቶ መላስ ላይ ብዙ የሚታወቅ ነገር አለ። እንደውም በገጠር ያደግን ሰዎች ብዙ ነገር ምን ነገር አለ እና እነዛ ሁሉ ወደ መለስተኛው ሽርክ ነው የሚቆጠሩት። ሌላ በወላ አጥፍ ተሽሪክን በመጠቀም ፊደል መናገር ቅድም እንደተባለው ለውላላሁ ወላ አንተ ወአንተ ወይም ደግሞ ማሻአላሁ ወሽእተ እንደዚሁ ወልከዕበቲ ካላህ ውጭ ባለ መማል ይመሳሰል። አንድ አይሁድ ነብያችን አለይሂ ሰላቱ ወሰላም ታጋራላችሁሳ ካላህ ውጭ አላህን ብቻ ነው ማመልከው እያልክ ያንተ ጓደኞች እያሻረኩ አይደለም እንዴ አላቸው። ምንድን ይሄን ነገር ሲነግራቸው አለ ዛሬ ይሄንን ቃል እንዳትጠቀሙ ተርቲብ በመጠቀም በሱመ ተጠቀሙ ከዕባም ላይ ወረቢል ከዕበቲ በሉ እንጂ ወልከዕባም እንዳትሉ አሉ ነብያችን አለይሂ ሰላቱ ወሰላም። እና እንደዚሁም ደግሞ ዋነኛ ጥንቃቄ የሚፈልግ ነገር ደግሞ ተዝህ ተተናነሽ ሽርኮች አርያእ ወሱምዓ ይሉኝ የሚባለው ወንጀል ነው። በጣም ነብያችን አለይሂ ሰላቱ ወሰላም በእናንተ ላይ የምፈራላችሁ የሚያስጨንቀኝ ነገር ቢኖር መለስተኛው ሽርክ ነው ብለው ሪያ እና ያስቀመጡት በሐዲሳቸው ይሉኝ ማለት ነው። አላህም ኢነላህ ምንድነው فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادته احدا ያለው እና ይሉኝ ይስሙልኝ ያው ጂሃድም ላይ እንደምታውቁት ሐዲስ አለ ያው ለማስፋት ነው እንጂ እንግዲህ ሰውየው ለጀግና እንዲባል እንደዚህ ተለያየ ነገር ለደራ ዓለምን የሚገዛ የሚዋጋ ጂሃድ የሚታገል ሰው አለና ፈመን في سبيل الله يا رسول الله አላቸው። በትክክለኛ ለአላህ ተዋጋ ታገለ የሚባለው ማን ነው ብሎ ሲጠይቋቸው فمن قاتل فمن جاهد لتكون كلمة الله هي العليا فهو في سبيل الله ሌላው ዙሆኖ የሚቀረው من سمع اللهم ተብለዋል በሌላ ሐዲሳቸው ላይና ይልኝ ይስሙልኝ በጣም ትልቅ አደጋ ነው። والله المستعان እዚች ላይ ላሁና እዚች ላይ ጋባ አረጋለሁ ኢንሻአላህ። ባረከላሁ ፊኩም። ሐቂቃ ዲን ነሲሃ ነው አይደለም? ነብያችን ሰለላሁ ዐለይሂ ወሰለም አዲኑ ነሲሃ ካሉ በኋላ ለማን ሲባሉ ለአላህ ብለዋል። ለአላህ ታማኝ መሆን ለአላህ መቆርቆር የሚባለው ነገር አለ። ለአላህ ታማኝነት የምናሳየው እሱን ከመውደድ እሱን በብቸኝነት ከማምለክ ጋር ከዚህ ጎን ለጎን ለአላህ ዲንም ደግሞ ዲፋዕ ማድረግ የሚባል አለ ለአላህ መብት እና ሰዎች እንዴት ነው የሚያስችላቸው ትላላ አንዳንዴ ማለት እንዲህ ሽርክ የአላህ መብት በጣም እየተጣሰ ባለበት ሰዓት ላይ ይሄን ርዕስ ላይ ትኩረት እየሰጡ የሚያስተምሩ ሰዎችን እሱ ማስተማር ሲገባው
እሱ ካልቻለ ደግሞ ዝም ማለት ሲገቡ የሚያስተምሩ ሰዎችን ደግሞ በጎን ያኒ መዝለፍና ወይም ደግሞ የሆነ ጎሸም ነገር ማድረግ ሐቂቃ ጥያቄ ውስጥ እንትን ነገር ነው። ትንሽ ምንድነው የተፈለገበት ሚለው ጥያቄ ስላስነሳብኝ ነው። አሁን ሸኻችን የተለያየ አይነት ሀገራችን ላይ ያለ አሁንም ድረስ ያልጠፉ እንትኖች ያኒ የሽርክ አይነቶችን ያወሱልን ያሉና ይሄ እንደው ስለ ሽርክ እንደው አልተነካም እስከ ለማለት እስክትገደድ ነው ማለት በጣም መወራት ነበረበት። እንዲህ በትናንሽ ፕሮግራም ብቻ ሳይሆን ዳዋዎቻችን ሰፊ ሽፋን ሊሰጣቸው እንደሚገቡ ነው ከሼክ ሐቂቃ የተረዳውትና በጎን ደግሞ ትዝብሎኝ ነው ማለት የሆነ የሽርክን ዳዋ ምናምን ማድረግ በቃ ሌላም ነገር የላቸውም እስኪባል ድረስ ይሄን ርዕስ ብቻ ነው እንዲያስር የሚያነሱት ቢባል ነብያቶች ረጅም የህይወት ምርጡ ጊዜያቸውን ረጅም የሚባሉን ጊዜ ያሳለፉበት ነውና فبيهداه مقتديه ነው እንግዲህ ነብዮቻችን በመከተላችን ምንም እንትን አይለንም ኢንሻአላህ የሚባክን ጊዜ የለም በጣም ጥሩ እንትን ላይ ነው ያለው የዳዋ የተውሂድ ዳዋ ላይ ሰዎች ብርታት ኖራቸው የበለጠ ጨምሮ ዳዋቸው እንዲያሳፉ በዚሁ አደራ እንላለን ኢንሻአላህ ያው ሰዓት ትንሽ ሄዶብናል ክፍል ተጨማሪ እንትን ያስፈልገዋልና ኢንሻአላህ በሚቀጥለው ደግሞ ራሱ ርዕስ ኹጡራውን የሽርክን ኹጡራ ምናነሳበት ክፍል ይኖራል ውድ ተመልካቾች የዛሬ ፕሮግራም እዚህ ጋር እናበቃለን ርዕሱ ግን አላበቃም ኢንሻአላህ ቀጣዩን ክፍል ኢንሻአላህ በሚቀጥለው ፕሮግራም እናቀርባለን ስለተከታተላችሁን ጀዛኩሙላሁ ኸይራ ወሰላሙ አለይኩም ወራህመቱላሂ ወበረካቱ